ማሳዘን ያው ሰላም ህይወቱ እንደዚህ ጎዳና ላይ ወርቆ ያውና እንግዲህ ወንድ ልጅ ሲቦርክ እንደዚህ ነው። አጫሽ እንደዚህ ሆኖ ቀረ። የሚያሳዝን ነው። የጎዳና ተዳዳሪ እስከመሆን ደረጃ ደርሷል። ያውና ስጠይቆና ግባ እኔ ጋ አሁን ብዬ ስጠይቀው አይ ሀዩ ተሰራዋለች ስራ አልፈልግም አለኝ። ለምንድነው እንደዚህ ጎዳና ላይ እንትምትለው ስል ጨረስኩ ብሬን ያለኝን ጨርሼ ነው አለ። በቃ እኔ ጋር አሁን እኔ ቤት ግባ አንድ ላይ እንኖራለን እንደ ነገር እስከምስተካከሉልኝ ድረስ ብሎ እምቢ አለኝ። ዛሬ ሆኖ እንዲህ ያውና መንገድ ላይ ቁጭ ብሎ እየቃመ ያሳዝናል። ይሄ ሁሉ በሱመያና በሀዩ የተነሳ በጣም ነው የሚያሳዝነው። እውነት ሀዩ ይሄንን ቪዲዮ እንዳየሽ ሱመያን ብትሆኚ የልጆችሽ አባት ነው የሞቀ ቤትህን እንደው ሺን ፍለጋ ነው እንደዚህ አንቺና ልጆችሽ ጎዳና ላይ እየተንከራተተ ያለው ለዚህ ደረጃ ለጎዳና ተዳዳሪነት እንዲህ የበቃው ይሄንን ቪዲዮ እንዳየሽ አይተሽ አንቺን በዚህ መልኩ እንደው ሀሞቀ ቤትህ እውነት ሀዩ እንደው ሀሞቀ ቤቱ አውጥተሽ እሳት ነው የወደወልሽው። እኔ በዚህ ልክ ሀዩን ስትተዋወቅ ነውና ያን ብራንክ የሰራው ቪዲዮ ቀርቶ ቢሆን ይሻለ ነበር። ምክንያቱም በመታወት መልኩ እንግዲህ ጎዳና ላይ መውጣት ማለት አንድ ሰው አረ በጣም ያሳዝናል። ለማንኛውም የሰይድና የሱመያ ገዳፎች ላይክ ሰብስክራይብ ያደረጋችሁኝ ማበረታቶኝ ሀዩን ደግሞ ይፍታ የምትሉ ኮሜንት ላይ አስቀምጡ። ያው ሚስቱ ጋራ ሱመያ ጋር ተመልሶ ልጆቹን ያሳድግ የምትሉ ማለት ነው። እና የመቻችሁ አሁን ወደ ቪዲዮው እንዴት እንደምልሽ እንዴት እንደምጠይቅሽ እንዴት እንግዲህ ወንድ ልጅ ሲቦርክ እንደዚህ ነው። ይቅር ብለሹ የልጆችሽን አባት አንድ ላይ ብትኖሩ ደስ ይለኛል። ሰውስ እንዳገባ ጫቱንም ተው ሰይድ አንተው ለመጣ አይ ሀዩ ተሰራዋለች ስራ ማማታቆ ነው። ዛሬ ድሮ ላይ ሰው ላይ የምጠላውን ነገር ዛሬ ለምጥቀማለሁ። ሰላም አለይኩም ወራህመቱላህ ወበረካቱሁ። ሰላም ብያለሁ። ውድና እየተከበራችሁ የሰይድ ወሎ ሚዲያ ተከታታዮች እንደምን አላችሁ? በያላችሁበት ሰላማችሁን በዝዝት ያርግልኝ። ዛሬ እንግዲህ ከመግቢያው ላይ እንዳየነው በጣም ያሳዝናል። ሰይድ እንግዲህ በዚህ ልክ እዚህ ላይ መድረስ በጣም ያሳዝናል። አንዳንዴ አይምሮ የራሱ አላምንልኝ ያለው እኛ ዩቲዩበሮች ዩቲዩቡ ቢያንስ ከ100,000 በላይ ነው የሚታየውና አንድ ሰው ከ100,000 በላይ እየታየ የሚገኘውን ገንዘብ ሁላችንም እናውቃለን። እና በዚህ ልክ ገንዘብ አጥቶ ጎዳና ላይ ወደቀ ሲባል አይምሮ ትንሽ ብቻ ለማመን ከበደ ማለት ነው። ምክንያቱም በትንሽ እይታ እንኳን የሚከፍለውን ዩቲዩብ የሚጠቀም ሰው ነው የሚያውቀውና እንኳን ማአት እይታ ያለውን ከ2 ቀን ከ3 ቀን እየተለቀቀ ከ100,000 በላይ የሚታይ ቪዲዮ በጣም ትንሽ እኔ አይምሮዬን ነው ለማመን አቅቶኛል። እንደገና ከዛ ላይ ለነገሩ ገንዘብ እኮ ወረቀት ነው። ምክንያቱም ከዚህ ሲል ሀዩ ሞጨል አልፋ ጨርሰው እንደሆነ አይታወቅም። በነገራችን ላይ እውነት ሱመያ ይሄ ነገር እውነት ከሆነ በነገራችን ላይ አንዳንዴ ዩቲዩብ ላይ የምናየው የምንሰማውም አንዳንዴ ላይ ውሸትም የሆነ ስለምናገኘው ለማመንም ትንሽ ከበድ ይላል። ለማንኛውም እውነታ ሆነ እውነት እንደኔ እንደዚህ ህይወትህ ምስቅልቅል ሀወጣ በሀዩና በሱመያ እኔ በሱመያ ነው ብዬ አላምንም። ምክንያቱም ሱመያ ጋር ስንኖር በፊት ደህና ህይወት ነበር የነበረህ፣ ሰላም ነበር ህይወትህ። እና አሁን ወደ ሀዩ ስትገባ ነው ህይወትህ እንደዚህ ምስቅልቅል ይወጣው እና በቃ አሁን እሷ እንደዚህ ህይወትህ ምስቅልቅሉን ሀወጣይብህ ከእሷ ለቀንስ ራቅ ብለህ የልጆችህን እናት በፍቅር ይቅርታ ብለህ ተንበርክከህ ለምነህ ልጆችህን በሰላም ብታሳድግ በጣም የተሻለ ነው። ከዚህ ከጎዳና መተኛት ከዚህ ምስቅልቅል ያለ ህይወት ወላሂ ነው የምላችሁ የሴትና የወንድ ጠብ እንደዚህ ሲመጣ ማለት ነው ጭራሽ ምስቅልቅሉ ነው የሚወጣው። በትጭራሽ በትዳር ላይ እንደዚህ ልጅ ወልዶ ምናምን ጠብ ሲመጣ
በጣም ከባድ ነው። ህይወትን ለመግፋት ገንዘብ ቢኖር ራሱ ገንዘብ ያስጠላል። ገንዘብ ቢኖር ወረቀቱን ጠቅልል አደረገን መቼም አንበላውም። አንድ ሰው እንደ ማንኛውም ሰው አንድ እንጀራ በላይ የሚበላ የለም። ያን ነው እንደ ማንኛውም ሰው በልቶ ነው የሚያድረውና ስለዚህ ሰላምን የሚሰጠው ዋናው ነገር የህይወት አጋሩ ደህና አስተሳሰብ ኑሯቸው፣ ሁላቸውም መልካም አስተሳሰብ ኑሯቸው መልካም ሰው ሲሆን ነው እንጂ በቃ በህይወት ሰላም የምትሰጥህ ሚስትህ፣ ሰላም የሚሰጣት ባሏ፣ ከዛ በቃ እንደዚህ ከሆነ ህይወትን ለመኖርም ያጓጓል። ነገር ግን አመጣው ወሰደው ጭቅጭቅ እንደዚህ በቃ ከባድ ነው። በተለይ ልጆች ያሉ የሰው እንግዲህ ልጆቹ ይናፍቁታል፣ ሚስቱ ትናፍቀዋለች፣ በዚህ ደግሞ ሀዩ ትጨቀጨቀዋለች። ብቻ ከባድ ነው። ከዛ ላይ ልጆቹን ሲፈልግ አላገኛቸው ይላል። እኔ ብቻ ይሄው እውነታ ሆነ። በእርግጥ ወንድ ልጅ ይሳሳታል፣ አይሳሳትም አይባልም። ግን ደግሞ ይቅርታ በቃ አጥፍቻለሁ ብሎ ሚስቱን ዝቅ ብሎ አለመነ ይቅርታ ብታረግለት አሪፍ ነው። ይሄ ነገር እኮ በእኛ ብቻ አልተጀመረም። ማግባት ሁለት እንደዛ ድሮ አንስቶ ያለ ነው እና ይሄ በእስልምናው ደግሞ የተፈቀደ ነው። አንድ ሰው ማስተዳደር አይቻለ ማግባት ይችላል። ነገር ግን በአሁኑ ጊዜ ማስተዳደር ብንችል እንኳን ገንዘብ ኑሮና ሌላውን ፍላጎት አናሟላም። ምክንያቱም ሌላ ፍላጎት ስንል የተለያዩ ወይንም በመተኛት ወይንም በተለያየ ነገር አይደለም። በቃ ተውት። እኛ ዛሬ ሰው መቼም አብዛኛው ሰው ወይ ወዲያ አንዱ ያደላል ወይ አንዲቱ ያደላል። ከባድ ነው አብሮ ሲኖር ማለት ነው። እና ሁለት ከማግባት ለቅነስ አንዲቱ ጋራ ተስማምቶ መኖር ካልሆነ ደግሞ በቃ ሌላ ነገር ያ ህይወቱን ለመጀመር አዲስ ህይወት መጀመር በቃ ሁሉን ትውት አድርጎ አንዲት ደግሞ አግብቶ አንዲቱን ማየት በቃ ሁለት አግብቶ እቺንም በዚያ እቺንም በዚች ይሄ ያው ሰውየው ሳይሞት ያው ሲኦል መግባት ነው ማለት ነው። ያው ጀሃነም በሉት። ምክንያቱም ዛሬ ከዚህ ስከድ በእምጠበቀው እንግዲህ መርፌ እንዲህ ብለህ እያለኝ ተጨቀጨቀዋለኝ። ከዛም ሲሄድ ደግሞ እንደዚህው እና በጣም የሚያሳዝን ነገር ነው የሚሆነው ሁሉም ማለት ነው። ብቻ ወላሂ በጣም ነው የሚያሳዝነው። እኔ የሚያሳዝነው ልጆቹ ህፃን እና ሰይድና ሱመያን ሲገናኙና ይታረቁ ልጆቻቸውን ያሳድጉ የምትሉ በዚህው ላይክ ሼር እያደረጋችሁ ኮሜንት ላይ አስቀምጡ። ሲታረቁ ሀዩን ይፍታት የምትሉ ብዙ ኮሜንት አነባለሁ። አንዳንዴ ሀዩን ፈትቶ ልጆቹን ያሳድጉ ነው የሚሉት ኮሜንት ላይ ስገባ ራሱ አንዳንዴ ማለት ነው። እና እስቲ የመሰላችሁትን ነገር አስቀምጡ እና ለቻናሉም አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ይሄን ቻናል ሰይድ ወሎ ሚዲያን አበረታቱኝ። ውድ የሀገሬ ልጆች በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ ሰይድ በዚህ መልኩ እንግዲህ በጎዳና ላይ እየተንከባለለ ነው። እንዳያችሁት ይዤላችሁ መጥተን ዘና ያልነው እስካሁን ስለተከታተላችሁኝ በጣም አመሰግናለሁኝ።